Mr. Didat, yesterday you said it was different between numbers, and Jesus said that me and the Father, we are one. አቶ ዲዳት ትናንት በቁጥሮች መካከል ልዩነት እንዳለ ተናግረህ ነበር። በመጀመሪያ እኔና አብ አንድ ነን የሚለውን የኢየሱስ ንግግር እጠቅስልሃለሁ። ዛሬ ደግሞ ኢየሱስን እንደምታከብር እንደምትወድና የሚናገረውንም እንደምታምን ገልጸሃል። ስለዚህ አቶ ዲዳት ከመጽሐፍ ቅዱስ ውስጥ አንዲት ቃል እንድታነብልኝ እፈልጋለሁ። በዮሐንስ ወንጌል ምዕራፍ 16 ላይ የሚገኝ ይመስለኛል። እርሱም በእኔ በቀር ወደ አብ የሚመጣ የለም የሚለው ነው። ኢየሱስ የተናገረው ይህንን ነው። አዎ ኢየሱስ ምን እንዳለ ማወቅ ፈልገህ ነበርና እኔ ደግሞ ይህንን እነግርሃለሁ። I will repeat what I understood, that with regards to the divinity of Christ, that Jesus is God. የተረዳሁትን ልድገመው። ስለ ክርስቶስ አምላክነት ወይም ኢየሱስ አምላክ ነው ስለሚለው ነጥብ ፓስተሩ እኔ አምላክ ነኝ አምልኩኝ የሚል ግልጽና የማያሻማ ንግግር ከኢየሱስ አንደበት እንዲያሳየኝ ጠይቄው ነበር። ፈጣሪ ይመስገን ግን ይህንን ማድረግ አልቻለም። አሁን ግን እህታችን በጣም ፍትሃዊ በሆነ መንገድ ጥያቄ አቅርባለች። በትክክል ከተረዳሁት ጥያቄዋ ኢየሱስ እኔና አብ አንድ ነን ማለቱን የሚመለከት ነው። ይህ የመጀመሪያው ጥቅስ ነበር አይደል? እህታችን የታለች? ጥቅሱ እኔና አባቴ አንድ ነን ይላል። ይህ አባባል ደግሞ ከእግዚአብሔር ጋር አንድ ከሆነ እርሱ ራሱ አምላክ ነው የሚል ፍቺ ያለው ይመስላል። በላዩ ላይ ሲታይ እንዲህ ነው የሚመስለው። እህቴ ወይም ፓስተር ሆይ ይህ ጥቅስ የሚገኘው በዮሐንስ ወንጌል 10 ቁጥር 30 ላይ ነው። ኢየሱስ እኔና አብ አንድ ነን ብሏል። አዎ እርሱ ኢየሱስ ይህንን ብሏል። እኔ ግን የምጠይቀው አውዱ ወይም ኮንቴክስቱ ምንድን ነው የሚል ነው። እመኑኝ ባለፉት 40 ዓመታት የሃይማኖት ዶክተሮችን፣ ቄሶችን፣ መሪዎችን፣ ፓስተሮችን እና ሰባኪያንንም ሁሉ ጠይቄያለሁ። የምጠይቀውም አውዱ ምን ማለት ነው፣ በምን አይነት ትርጉምስ ነው ይህንን የተናገረው ብዬ ነው። መጽሐፉን ሳይከፍቱ አውዱን ሊነግሩኝ የሚችሉ አንድም የተማሩ ክርስቲያን እስካሁን አላጋጠሙኝም። እስካሁንም ሊነግሩኝ አልቻሉም። ታዲያ አውዱ ምንድን ነው? አውዱን ካያችሁት ነገሩ እናንተ እንደምታስቡት አይደለም። በአውዱ ውስጥ ጥቅሶችን ማየት እንጂ ከአውዳቸው ነጥለን አውጥተን ተመልከቱ ሰውየው እንዲህ አለ ማለት የለብንም። ይልቁንም በምን ትርጉም ነው የተናገረው፣ ምንስ ሊያስረዳ ነበር የሞከረው የሚለውን ማየት አለብን። ስለዚህ አውዱን ለማወቅ ከዮሐንስ ወንጌል 10 ቁጥር 23 ጀምሮ እኔ አልኩ። በዚያም እንዲህ ይላል፣ ኢየሱስም በቤተ መቅደስ በሰለሞን መመለሻ ይመላለስ ነበር። ይህ ማለት በኢየሩሳሌም ቤተ መቅደስ ውስጥ ማለት ነው። ከዚያም አይሁድ ከበቡት፣ ማለትም በዙሪያው ተሰበሰቡ። ጣታቸውንም በፊቱ ላይ እያወዛወዙ እንዲህ አሉት፣ እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆነ በግልጥ ንገረን። ይህም ኢየሱስ ንግግሩ አሻሚ እንደሆነ በመጥቀስ አንተ ክርስቶስ ከሆንክ በግልጥ ንገረን ሲሉ መወርወራቸው ነው። ኢየሱስም እንዲህ ብሎ መለሰላቸው፣ ነገርኳችሁ አታምኑምም። እኔ በአባቴ ስም የማደርገው ሥራ ስለ እኔ ይመሰክራል። ነገር ግን እናንተ ከበጎቼ ወገን ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም። ከእጄም ማንም ሊነጥቃቸው አይችልም። የሰጠኝ አባቴ ከሁሉ ይበልጣል። ይህ በቁጥር 28 እና 29 ላይ የሚገኝ ነው። ከአባቴም እጅ ሊነጥቃቸው ማንም አይችልም፣ ከእኔም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አውዱ ይህ ነው። በሌላ አነጋገር አንድ ሰው አንዴ እምነትን ከተቀበለ ያ ሰው በእምነቱ ጸንቶ እንዲቆይ እግዚአብሔር ጥበቃ ያደርግለታል። እኔም እንደ መምህር፣ እንደ ጌታና እንደ እረኛ ያ ሰው በእምነቱ እንዲጸና አደርጋለሁ። አማኙ በእምነት እንዲጸና በማድረጉ ረገድ እኛ አንድ ነን። ይህ አንድነት ስለ ሁሉን ቻይነት፣ ስለ ሁሉን አዋቂነት ወይም ስለ እውቀት አይደለም። እርሱ እየተናገረ ያለው አማኙ በእምነቱ እንዲጸና በማድረጉ ረገድ ስላላቸው የዓላማ አንድነት ነው። ነገር ግን አይሁድ ጠብ ይፈልጉ ነበር። ጠብ ለሚፈልግ ሰው ደግሞ ጠብ በአቅራቢያው አይጠፋም። ብዙ ርቀት መሄድ አያስፈልገውም። በቁጥር 31 ላይ አይሁድ ሊወግሩት ዳግመኛ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእነርሱ ስለ የትኛው ሥራ ትወግሩኛላችሁ አላቸው። እነርሱም ስለ መልካም ሥራ አንወግርህም፣ ነገር ግን ስለ ኩፍር ነው፣ አንተ ሰው ስትሆን ራስህን አምላክ ታደርጋለህና ብለው መለሱለት። ክሱ ይህ ነው፣ አምላክ ነኝ ብለህ ስለተናገርክ በአይሁድ ሕግ መሰረት ሞት ይገባሃል የሚል። ታዲያ ኢየሱስ ለዚህ ምን ምላሽ ሰጠ? በእርግጥ እርሱ አምላክ ቢሆን ኖሮ አዎ አምላክ ነኝ ለማለት ትልቅ እድል ነበረው። ለምሳሌ እናንተ ሙስሊም ነህ ብላችሁኝ ብትጠይቁኝ አዎ ሙስሊም ነኝ ነው የምላችሁ። ከዚያ በኋላ የምታደርጉትን ታደርጋላችሁ። ኢየሱስም
አምላክ ቢሆን ኖሮ አምላክ ነኝ ከማለት ውጪ ምን ሊል ይችላል? እርሱ ግን እንዲህ ያለ ምንም ነገር አላለም። ይልቁንም እንዲህ አላቸው፣ እኔ አማልክት ናችሁ አሉ ተብሎ በሕጋችሁ ተጽፎ የለምን? እዚህ ጋር ሕጋችሁ ሲል ኦሪትን፣ 5ቱን የሙሴ መጽሐፍት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘዳግምና ዘኍልቍ ማለቱ ሲሆን ንግግሩም የፌዝ ስሜት ነበረው። እኔ አማልክት ናችሁ አሉ የሚለውን ጥቅስ ነው። ይህንንም የጠቀሰው ከመዝሙር 82 ላይ ሲሆን ፓስተሩም ቀደም ሲል ጠቅሰውታል። ኢየሱስ እኔ አምላክ ናችሁ አሉ የሚለውን ጥቅስ ጠቀሰ። ሁሉን ቻይ የሆነው አምላክ የእግዚአብሔር ቃል የመጣላቸውን ማለትም ነቢያትን አማልክት ብሎ ከጠራቸው ይህ የኛ አነጋገርና ቋንቋችን ነው። ልክ በእንግሊዝኛ የሕግ ፍርድ ቤት ውስጥ ዳኛውን ጌታዬ ማይ ሎርድ እንደሚሉት አይነት ነው። ማንን? ዳኛውን ጌታዬ ሆይ ይሉታል። ታዲያ ያ ዳኛ ጌታህ ነው ወይስ አምላክህ? አይደለም። ይህ የቋንቋችን አጠቃቀም ነው። ጌታዬ ስትሉ አምላክ ማለታችሁ እንዳልሆነ የታወቀ ነው። ይህ የቋንቋ ዘይቤ ነው። በደቡብ አፍሪካ አምላክ ለሚለው ቃል ሄሬ ይባላል። ጌታ ማለትም ሄሬ ነው። እኔም ሄሬ ማለት አምላክ እንደሆነ ነበር የተማርኩት። አሁን ኬፕታውን ወይም ሌላ ማንኛውም ከተማ ብትሄዱ በመጸዳጃ ቤቶች ላይ ዲኤች የሚል ምልክት ታገኛላችሁ። ዲ ማለት ዴመስ ሴቶች ሲሆን ኤች ደግሞ ሄሬ ወንዶች አሊያም ጌቶች ማለት ነው። ነገር ግን በአንድ ወቅት ሄሬ ማለት ወንዶች ማለት እንደሆነ አላውቅም ነበር። ምክንያቱም ከመጽሐፍ ቅዱስ የተማርኩት ሄሬ ማለት ጌታ ወይም አምላክ ማለት እንደሆን ነበር። ስለዚህ ዲኤች የሚለውን ምልክት ስመለከት ዲ ለሴቶች መሆኑ ገባኝ። ኤች የሚለው ግን So I'm seeing Dama, I guess it must be dames, ladies. But here, toilet for gods in South Africa, toilet for gods. No, there are no toilets for gods. Gods don't go to toilets. But this is the language. በደቡብ አፍሪካ ለአማልክት የሚሆን መጸዳጃ ቤት አለ እንዴ ብዬ አሰብኩ። አይደለም፣ ለአማልክት የሚሆን መጸዳጃ ቤት የለም። አማልክትም መጸዳጃ ቤት አይሄዱም። ነገር ግን የቋንቋው አጠቃቀም እንዲህ ነው። ስለዚህ ኢየሱስ እንዲህ እያለ ነው፣ እንግዲህ በእኛ ቋንቋ ሰዎች አማልክት ወይም ጌታ ተብለው ይጠራሉ። እናንተም በዚህ ላይ ምንም ስህተት አታገኙም። ታዲያ እኔ የጌታ ልጅ ነኝ ስል ለምን በእኔ ላይ ስህተት ትፈልጋላችሁ? ይህም አንድን ሰው ጌታ ብሎ ከመጥራት ያነሰ ደረጃ ነው። በመጽሐፍ ቅዱስ ውስጥ ሙሴ ጌታ ተብሎ ተጠርቷል። ሰይጣንም በመጽሐፍ ቅዱስ ውስጥ ጌታ ተብሎ ተጠርቷል። አይሁድም ቢሆኑ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ ተብለዋል። መዝሙር 82 ቁጥር 6 ላይ። በሌላ አነጋገር ይህ የእኛ አነጋገር ዘይቤ ነው። እኛ የምናወራው በዚህ መንገድ ነው። ለአምላካዊ ሰው ጋድሊ ፐርሰን አምላክ እንለዋለን። ይህ ማለት ግን ፈጣሪ ነው ማለት ሳይሆን አምላካዊ ከማለት ይልቅ አምላክ ብሎ የመጥራት የቋንቋ ልምድ ነው። ታዲያ ለምን በእኔ ላይ ስህተት ለመፈለግ ትሞክራላችሁ? ስለዚህ ኢየሱስ እኔና አብ አንድ ነን ሲል አምላክ ነኝ የሚል ፍቺ የለውም። ቀጥሎ ደግሞ ስለ ሌላኛው ጥቅስ እንይ። ኢየሱስ እኔ መንገድና እውነትን ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። አዎ፣ ሁለተኛው ነጥብ ነው። ይህንን ጥቅስ እቀበላለሁ። ነገር ግን ዮሐንስ 14ን ስታነቡ ከምዕራፍ 13 ጀምራችሁ ብታዩት ይሻላል። እያንዳንዱ አገላለጽ አይሁድም ሆነ ደቀ መዛሙርቱ በተሳሳተ መንገድ ይረዱት እንደነበር ታያላችሁ። ኢየሱስ በአባቴ ቤት ብዙ መኖሪያ አለ፣ ባይሆንስ በነገርኳችሁ ነበር። ስፍራ ላዘጋጀላችሁ እሄዳለሁ፣ ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ አላቸው። እነርሱ ግን ጌታ ሆይ ወዴት እንደምትሄድ አናውቅም፣ እንዴትስ መንገዱን ልናውቅ እንችላለን አሉት። ተሳስተው ነበር። ኢየሱስ እየተናገረ ያለው ስለ እግዚአብሔርና ስለ መንፈሳዊ ጉዳዮች ሲሆን እነርሱ ግን ስለ መልክዓ ምድራዊ ስፍራዎች እንደ ስቶክሆልም ወይም ኦስሎ እያሰቡ ነበር። እርሱ ስለ መንፈሳዊ ነገር እያወራ፣ እነርሱ ግን ስለ ምድራዊ ቦታዎች ያስቡ ነበር። ለዚህም ነው ወዴት እንደምትሄድ አናውቅም ያሉት። እነርሱም እንዴትስ መንገዱን ልናውቅ እንችላለን በማለት ተሳሳቱ። እርሱም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አላቸው። ይህ ንግግር ግን ለእነርሱ በጣም ከባድ ነበር፣ ሊረዱት አልቻሉም። ስለዚህ ፊልጵስዩስ ጌታ ሆይ የምትነግረን ነገር ሁሉ ከእኛ አቅም በላይ ነው፣ ምን እያወራህ እንደሆነ አልገባንም፣ ዝም ብለህ አብን ወይም እግዚአብሔርን አሳየንና ይበቃናል፣ አምላክን ካየን እርካታ እናገኛለን አለው። ኢየሱስም እንዲህ ሲል መለሰለት፣ ፊልጵስዩስ ሆይ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝም። እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ?
እነርሱ ግን አሁን በድጋሚ ተሳሳቱ። ይህ ተከታታይ የሆነ የተሳሳተ ግንዛቤ ነበር። ለዚህም ነው ኢየሱስ እናንተ እምነት የጎደላችሁ እያለ ስንት ጊዜ የገሰሳቸው። ልክ እኔ አሁን ለእናንተ እንደማስረዳው ሁሉ እርሱም ለእነርሱ እንደ ትናንሽ ልጆች አድርጎ ያስረዳቸው ነበር። እነርሱ ግን ሊረዱት አልቻሉም። እዚህም እናንተ እስካሁን አልገባችሁም ብሎ ጠየቃቸው። ነገሩ ይበልጥ ባበሳቸው ጊዜ ደግሞ ደቀ መዛሙርቱ እንዲህ አላቸው፣ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? አላቸው። እኔ የምለው እርሱ በአይሁዳዊነቱ ፋንታ ጃፓናዊ ቢሆን ኖሮ ያንን ሄራክሊ የሚባለውን የክብር ራስን የማጥፋት እርምጃ ይወስድ ነበር፣ በጣም ከመበሳጨቱ የተነሳ። አዎ፣ አመሰግናለሁ። Next question goes to Mr. Stanley Sjöberg, and now we will only allow 2 more questions. So please be as short and precise as possible. Thank you for your attention. ፓስተር ሆይ፣ ጥሩ ባልሆኑ ሙስሊሞች እና ጥሩ ባልሆኑ ክርስቲያኖች እንደ ውሸታም ተቆጥረሃል ብዬ አስባለሁ። ይህ ደግሞ ስህተት ነበር፣ እኔም አልኩ። አንተ ግን ሸኹን እንደ ሂትለር ስትቆጥረው አንተም ከእነርሱ የተሻልክ አይደለህም። ይህንን ደግሞ ማወቅ አለብህ። በጣም ፈጣን እሆናለሁ፣ እኛ እኩል ነን አልኩ። አንተ ግን ፓስተር በመሆንህ ከእነሱ የተሻልክ መሆን ነበረብህ። ጥያቄን ላቅርብ። እርግጠኛ ነኝ ብዙ ክርስቲያኖች ኢየሱስ ክርስቶስን አግኝተዋል ወይም ተገናኝተዋል ይላሉ። አንተ ራስን ከዚያ በፊት አግኝተው እንደሆነ አላውቅም። ስለዚህ ጥያቄ እንዲህ ነው። እንዳንተ ቃል ኢየሱስ እግዚአብሔር ነው እና እግዚአብሔርም ኢየሱስ ነው፣ እነሱ አንድ ናቸው ብለሃል። ታዲያ መቼ ነው በመጨረሻው መጽሐፍ ቅዱስ ውስጥ ሰዎች አምላክን ኤክስፒሪየንስ የሚያደርጉት? ጥያቄ ይህ ነበር። አመሰግናለሁ። Thank you, sir. Silence, please. Thank you. You see, your question is, if I have met Jesus and if I have experienced Him as God, and that is true. እንግዲህ ጥያቄ ኢየሱስን አግኝተኸዋል ወይ እንደ አምላክስ ተለማምደኸዋል ወይ የሚል ነው። አዎ፣ እውነት ነው። በምጸልይበት ጊዜ የእርሱን መገኘት ተሰምቶኛል። በዚህ ጉባኤ ማጠቃለያ ላይ አንድ ነገር ግልጽ ማድረግ አለብኝ። ኢየሱስ ሁላችሁም አማልክት ናችሁ ሲል ይህንን የተናገረው በፌዝ ለሕዝብ ነበር። መጽሐፍ ቅዱስ የተጻፈበትን የግሪክ ቋንቋ የሚያውቁ ብቻ ሳይሆን እዚህ ጋር አምላክ የሚለው ቃል ጥቅም ላይ የዋለው። ነገር ግን ታሪኩን የሚያውቁ ሁሉ አምላክ የሚለው ቃል በዚያ ወቅት ምን ያህል ያለ አግባብ ጥቅም ላይ ይውል እንደነበር ያውቃሉ። ወደ መዝገበ ቃላት ሄዳችሁ አንተ እንደጠቀስከው ኢየሱስ እዚህ ጋር እየተጠቀመበት ስላለው ቃል ታሪክ ብታነቡ በዛ ዘመን የፖሊስ መኮንኖች እንኳ ሳይቀሩ ራሳቸውን አማልክት ብለው ይጠሩ ነበር። ስለዚህ ኢየሱስ በመጣ ጊዜ ስለ አምላክነቱ ለሰዎች በላቀ ደረጃ መናገር የነበረበት። ቃሉ በጣም ያለ አግባብ ጥቅም ላይ ይውል ስለነበር፣ የቃሉ ትርጉም ተለዋዋጭ ስለነበር ኢንፍሌሽን ኦፍ ዘ ወርድ ያንን ቃል በቀጥታ ሊጠቀም አልቻለም። ስለሆነም ኢየሱስ አማልክትነቱን ሚስተር ዲዳት በማይቀበላቸው ሌሎች ቃላት በስራዎቹና በባህሪው መገለጽ ነበረበት። ከዚያም መንፈስ ቅዱስ ኢየሱስ አምላክ መሆኑን እንዲያረጋግጥና እንዲመሰክር ፈቀደ። የሥላሴ አካል የሆነው መንፈስ ቅዱስ ለኢየሱስ መሰከረ፣ አከበረውም። መጽሐፍ ቅዱስም እግዚአብሔር ሁሉን ነገር ከእግሩ በታች አስገዛለት ይላል። አሁን እግዚአብሔር ስለ ልጁ የዚህ ዓለም ፈጣሪ እንደመሆኔ የኔ የሆነውን ሁሉ ከእግርህ በታች አድርጌዋለሁ፣ ምክንያቱም እኛ በልዩ አንድነት አንድ ነንና ካለ መጽሐፍ ቅዱስ ኢየሱስ አምላክ መሆኑን በግልጽ እየተናገረ ነው። አሁን የቀረው እናንተ ልታደርጉት የምትችሉት የመጨረሻው ፈተና ብቻ ነው። እርሱም ቁርአንና እስልምና ወደ እግዚአብሔር ልብ ያቀርባችኋል ወይ? እስልምና በሰዎች መካከል ሰላምን ይፈጥራል ወይ የሚለውን ነው። ኢየሱስን ለምን አትሞክሩትም? ምን ሊያደርግላችሁ እንደሚፈልግ እንዲያሳያችሁ ለምን አትጠይቁትም? እንደኔ ትረዱታላችሁ። እርሱ መልሱ አለው። እርሱ አምላክ ነው። You will understand He has the answer. He is God. Our final question, ladies and gentlemen, will go to Mr. Ahmedidat, and afterwards we will conclude this session. Ustaz Dedat,
ليش كل شيء مسلمين يجي هون السويدن ما بيستنى بو سعودية عربيا بو سوريا ليش كل يجي هون Miss, in ليش English. سويدن في مصاري في خبز Please, Miss, you have to ask Ja. your question in English. Ja, nej, Sweden. وعربي måste vet. ليش كل شيء يجي هون ليش Sorry, Miss. Sorry, ladies and gentlemen, please keep the silence. Respect that this is the last question. Thank you for your patience. Sorry, Miss. If you want to ask your question in another language, if you could get somebody to translate you, thank you. Sure. Is that your question, miss? Is that your question? Silence, please. Thank you. We will not allow the answer unless there is peace in this room. Can we have somebody to come and present this question for this lady? Thank you. Please silence from all the rest. The next person to come forward to ask the question. The lady said, why the Muslims are coming into Sweden? Excuse me. It's not a question according to the subject. We will see. We will see. Ask the next person to come forward. We have to remind that this is not a political meeting. We will have to respect the question of the lady, but we cannot accept it as it is not belonging to the subject. We will ask for next person who has a question to Mr. Ahmedidat to come forward. Thank you. Please remain silent. I ask you kindly. Please, next question for Mr. Deedat. And everybody, please pay attention. We have but a few minutes to go. I appeal to you, sisters and brothers, to please keep calm for the next few minutes. Thank you. Next question for Mr. Deedat, please. Sorry, sir. Sorry, sir. Thank you. Please. Please. Sisters and brothers, please, we are matured people. We are sitting here in the church hall. It is a hall of worship, the house of God. I appeal to you to please keep calm and please reflect this calmness in your outward disposition. Next question, please, for Mr. Deedat. I'm sorry, my English is not so good, but I hope you understand me. You said, you said that our God, he goes to toilet, he eats, he sleeps, he does so and so and so. Okay, what about your God? What do you know? I don't know anything about the God. Maybe he does that. And what about your God? It does that or not? You know, have you been in heaven before? Tell me that. And one other question, please. You said, listen. Silence, you said God. please. Silence, please. You said, please. Please. You said, my goodness. You said. The question, you please. said God Thank you. do that for the Christian. God goes toilet. God do that. Okay. What about God if he made mistake? It made mistake or not? Because the Shia said that the prophet must be for Ali, and the Sunnah said the prophet is Muhammad, and so God made mistake too. Thank you. Sister, can you understand? If you understood, I would have understood. I don't know. I haven't understood a thing. Okay. Please. I think. Here comes the translation. As far as I understand the question, she said,
Can God make a mistake? No, the answer is God does not make mistakes. Sisters and brothers, ladies and gentlemen, both the speakers have presented their arguments to you. The decision is therefore yours to decide as to where lies the truth. You, brothers and sisters, be the judge. It is a matter between you and your Creator. Thank you, sisters and brothers, ladies and gentlemen, for coming here, for your support and making this meeting a great success. Assalamu alaikum. May peace be with you. Tack så mycket.